የአዲስ አበባ ሕዝብ ግልብጥ ብሎ ወጣ፣ ለጠቅላዩ ድጋፉን አሳየ። አቡነ አብርሃም ጉዱን አፈረጡት። ለነፍሴ ዋጋ እግሬ ነሽ፣ ለነፍሴ ዋጋ እግሬ ነሽ፣ ለነፍሴ ዋጋ እግሬ ነሽ፣ ለነፍሴ ዋጋ እግሬ ነሽ አባቴ ተክልዬ እያልሽ። ሰላም ሰላም ውድ የዩቲዩብ ተመልካቾቼ፣ ዛሬም ደግሞ በዩቲዩብ ቪዲዮ ወደ እናንተ ተመልሼ መጥቻለሁ። ሁሌም እንደምታደርጉት ይሄ ቪዲዮ ይሄ መረጃ ለብዙ ሰዎች ሊደርስ ላይክ እና ሼር በማድረግ እንዲጀምሩት በሉል እግዚአብሔር ስም እንጠይቃለን እናሳስባለን። ሰብስክራይብ ያላረጋችሁ ሰብስክራይብ ያደረጋችሁ የደምታን የጫናችሁ አበረታቱን። እንግዲህ ወቅታዊና አዳዲስ መረጃ ስለ ቅድስት ቤተክርስቲያናችን ዛሬም ይዘንላችሁ መተናል ማለት ነው። እስከ መጨረሻው ድረስ እንድትከታተሉን ጋበዝናችሁ። እስቲ ወደ መጀመሪያው ቪዲዮ እንለፍ። ክርስቶስ ትንሣኤ ሙታን አሰሮ ለሰይጣን ሰላም ኮነ። ስላረጋችሁልን ነገር ሁሉ እግዚአብሔር አምላክ ውለታችሁን ይክፈለው። እማምላክ ወላዲተ አምላክ አለው ተበላችሁ። እንግዲህ ነዲያንን አብረን ከነዲያኖች ጋር ከባልን ከባለቤቱ ጋር አብረን አሳልፈናልና ስለ ሁሉም ነገር እግዚአብሔር አምላክ ክብሩን ሞገሱን ሁሉ ለእናንተ ይስጣችሁ። መልካም ጓደኛ ያስምራል፣ 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 መልካም ጓደኛ ያስምራል። አባቴ ተክልዬ እናንገስ ይላል፣ የዲማው ጊዮርጊስን እናንገስ ይላል። አንቺን አምኜ ምን ሆኜ፣ አንቺን አምኜ ምን ሆኜ፣ አንቺን አምኜ ምን ሆኜ፣ አንቺን አምኜ ምን ሆኜ፣ እኔ አንቺን አምኜ ምን ሆኜ፣ እኔ አንቺን አምኜ ምን ሆኜ፣ አንቺን አምኜ ምን ሆኜ፣ አንቺን አምኜ ምን ሆኜ፣ የጊሸኗ ማርያም ብዬ ተማጽኜ፣ የቂልጦዋ ማርያም ብዬ ተማጽኜ፣ አንቺን አምኜ ምን ሆኜ፣ አንቺን አምኜ ምን ሆኜ፣ አንቺን አምኜ ምን ሆኜ፣ አንቺን አምኜ ምን ሆኜ። ቪዲዮውን እንግዲህ እንደተመለከታችሁ እስካሁን ድረስ በዚህ ሚዲያ ወይም በዚህ ዩቲዩብ ቻናል እንግዲህ ስንመርቃችሁ ምርቃት ስናሰማችሁ ነበረ በመጀመሪያ ቪዲዮአችን። ዛሬ ግን ይህን ቪዲዮ ያመጣሁበት ምክንያት እናንተ እንድትመርቁኝ ነው ማለት ነው። ባለፈውም እንደተመለከታችሁት ነዲያኖችን እየሄድን ቤታቸው ድረስ ብዙ ዕቃዎችን አድርሰናል። ወደ 9 የሚሆኑ ነዲያንን ጠይቀናል። ቤታቸው አቅመ ደካማ የሆኑ እናትና አባቶቻችን፣ እንደዚሁም ጉሊት ላይ የሚሰሩ እናትና አባቶቻችን ደግሞ ዶሮ፣ ዘይት፣ ሽንኩርት እንደዚሁም ስላድነው ይዘን በመሄድ እንግዲህ አስደስተናችኋል ማለት ነው። በባለፈው ቪዲዮ መመልከት ትችላላችሁ። የበዓል ዋዜማ ላይ በሚለው ቪዲዮ መመልከት ትችላላችሁ ማለት ነው። አሁን ደግሞ እንግዲህ እንደምታዩት ነዲያኑን በፌስታል ሳይሆን ያበላነው በሬ አርደን እንግዲህ እንደምትመለከቱት በሬ ታርዶ ብፌ እያነሱ እንዲመገቡ ነው። ተደስተው እንዲውሉ በዓልን ከኛ ጋር እንዲውሉ ነው። በቃ ምንም የጎደለ ነገር እንዲሰማቸው ሳይሆን በቃ ደስ ብላቸው ተደስተው እንዲውሉ ነው ያደረግነው ማለት ነው። እግዚአብሔር አምላክ ፈቅዶልን እንግዲህ ከነዲያኑ ጋር እንደዚህ ተደስተን በእንባ ተራጭተን ነው የተለያየ ነው ማለት ነው። ክብሩን ሁሉ የድንግል ማርያም ልጅ ሆኖ ኢየሱስ ክርስቶስ ይውሰድ ለማለት ፈልጋለሁ። በጣም ደስ የሚል ጊዜ ነበር ያሳለፍነው። እንደዚሁም ደግሞ ማታ
የራት ፕሮግራም አድርገን ነበረ ማለት ነው። ሙዳይ የበጎ አድራጎት ሄደን የራት አብልተን ነበር ማለት ነው። እግዚአብሔር አምላክ የተመሰገነ ይሁን። እንግዲህ ወደ ቀጣዩ መረጃ ሳልፍ እንግዲህ የአዲስ አበባ ህዝብ ሆ ብሎ ወጥቶ ለጠቅላዩ ድጋፉን አሰምቷል ማለት ነው። እስቲ ቪዲዮ አለ፣ እሱን ቪዲዮ ተመልክተን እንመለስ። እንግዲህ ቪዲዮ እንደተመለከታችሁ ነው አዲስ አበባ ካሳንቺስ አካባቢ የሚኖሩ ነዋሪዎች ናቸው ማለት ነው። እንደዚህ ለጠቅላዩ ድጋፋቸውን እያሰሙ የሚገኙት ማለት ነው። እንግዲህ ብፁዕ አባታችን ይሄን ጉዳይ በተመለከተ እንደዚሁም የሀገራችንን ጉዳይ በተመለከተ የሰጡት መልእክት እንደዚሁም ያስተላለፉት መረጃ አለ ማለት ነው። እስቲ ቪዲዮ አለ፣ እሱ ቪዲዮ ተመልክተን እንመለስ። ተቀነባበረና የታሰበ ፖለቲካዊ ይዘት ያለው ቤተክርስቲያኒቱን የማፍረስና የመናድ የኢትዮጵያ ቤተክርስቲያን ካልፈረሰች ተብሎ ትንቢት የተነገረበት ትንቢት ተናጋሪዎች ደግሞ መፍረሷን ሁልጊዜ የሚናፍቁ ስሟን የሚያጠፉ ስሟን የሚያጠወልጉ ከስሟ በላይ ሌላ አላስፈላጊ ስም የሚሰጡ መሆናቸው የአደባባይ ምስጢር ሆኖ አይተነዋል፣ ተመልክተነዋል። ስለዚህ የቤተ ክርስቲያን ልጆች ደግሞ ለእንጀራ ብቻ የተሰለፍን ሳንሆን ሰማያዊውን ዓለም ወርሰን እንኖርባታለን ብለን የምናስባት የምናምናት እንጂ ምድራዊውን ኑሮ ስጋዊውን ፍላጎት አሟልተን ብቻ የምንኖርባት ባለመሆኗ የቅዱስ ሲኖዶስን ውሳኔያችን አድርገን እንዴት እናስፈጽመው ነው። ሊመጡ የሚገባቸው ፈተናዎች ካሉ እንደያመጣጣቸው እንዴት መቀበል እንዳለብንም አምኖ መግባት። እንግዲህ ቪዲዮ እንደተመለከታችሁ ነው የብፁዕ አባታችን በረከታቸው ይደርብን ለማለት ፈልጋለሁ። እንግዲህ የሀገራችን ሁኔታ ከቀን ወደ ቀን አሳሳቢ ደረጃ ላይ ደርሷል። ሁላችንም እንግዲህ እንጸልይ፣ እንጹም፣ ወደ አምላካችን እንመለስ ነው ማለት የምንችለው። ሌላ ነገር ምንም ማለት ስለማልችል ነው። የተዋሕዶ ልጆች እንግዲህ ወደ ቀጣዩ መልእክት ሰልፍ ብፁዕ አቡነ ገብርኤል እንግዲህ የተሳሳተ መልእክት አስተላልፈዋል። ፍኖተ ጽድቅ የሚባለው ድርጅት አሁንም ስህተትን እየሰራ እንደሆነ እየተመለከትን እንገኛለን። እስቲ ብፁዕ አባታችን ያስተላለፉትን መልእክት እንመልከትና እንደዚሁም የተዋሕዶ ልጆች በቁጣ በተሞላበት ንግግራቸው ብዙ መልእክቶችን አስተላልፈዋልና እስቲ ወደ አባታችን መልእክት። ቤዛ አንድና አንድ ኢየሱስ ክርስቶስ ብቻ መሆኑን እንድታው ትንቢተ ኢሳይያስ 63 ቁጥር 9 ላይ በመላእክም በአማላጅም አይደለም ቤዛ እሱ ነው፣ ተቤዣቸው፣ የተቤዠን በደሙ በሞቱ። ፍጡር ቤዛ አይባልም። የትኛውም ፍጡር መልአክ ቤዛ ሊሆን አይችልም። ፍጡር ቤዛ ሊሆን አይችልም። እንግዲህ ቪዲዮ እንደተመለከታችሁ ነው እመቤታችን ቅድስት ድንግል ማርያም ቤዛዊት ማርያም መባል የለባትም፣ ቤዛ አይደለችም እያሉ ይገኛሉ። እንደዚሁም የተዋሕዶ ልጆች እናኬ እንደዚሁም የተለያዩ ሰዎች የሰጡት መልእክት ያስተላለፉት መልእክት አለ፣ ያብራሩትም ነገር አለና እስቲ እሱ ቪዲዮ ተመልክተን እንመለስ። ፍጡር ቤዛ መሆን አይችልም። ይግባችሁ። ቤዛ ማለት ስለሌላ ተላልፎ መሰጠት ማለት ነው። ነይ ነይ እምዬ ማርያም ቤዛ ነሽ አሉ ለዓለም። እመቤታችን ቤዛ አይደላችም። ቤዛ ልጇ ነው። አትደንግጡ። ሰላም ለእርሱ ይሁን። አባታችን ቡራኪው ትድረሰኝ፣ ጸሎቱትም ደግሞ ታግዘኝ። አሁን የተናገሯት ቪዲዮ ላይ እንግዲህ አንዳንድ ሰው የተወሰነ ጥያቄ ስለፈጠረበት ትንሽ ነገር ለመናገር መጣሁኝ። ብፁዕ አባታችንን እንደሰማችኋቸው ምንድን ያሉን? እሳቸው ቤዛ የሚለውን ቃል እንግዲህ ተርጉሞ የጀመሩት በምንድን ነው? ቤዛ ማለት ተላልፎ መሰጠት ማለት ነው የሚል ነገር አስቀምጧል። ትክክል ነው። ይህም ትርጉሙ ነው ቤዛ ለሚለው ቃል። ልክ አንደኛ ጢሞቴዎስ ምዕራፍ 2 ቁጥር 6 ላይ ራሱንም ስለ ሁሉ ቤዛ ሰጠ የሌለ ቤዛ ሲል ራንሰም እንደማለት ነው፣ ክፍያ ማለት ነው። እና ክፍያ ሆኖ ስለ ሁላችን ስለ ኃጢአት ተላልፎ የተሰጠው ጌታችን ኢየሱስ ነውና ከዚህ አንጻር ቤዛ የሚለውን ቃል ስንጠቀም ስንናገር ይህንን እያሰብን ከሆነ ቤዛ የምንለው ብፁዕ አባታችን እንዳሉትም ያው ከጌታችን ውጪ ቤዛ ሊኖር ማንም አይችልም። እመቤታችንም ሌሎች ቅዱሳን መላእክትም ሆኑ ሌሎች ቅዱሳን ሰዎች
ይህንን ነገር አላደረጉትምና ቤዛችን ጌታችን ኢየሱስ ብቻ ነው። ግን ቤዛ የሚለው ቃል ግን ትርጉሙ ደግሞ ይሄ ብቻ አይደለም ብዬ አስባለሁ። ለምሳሌ አባ ጊዮርጊስ ዘጋስጫ በአርጋኑን መጽሐፉ የቀዳሚው ላይ ቤዛ የሚለውን ቃል ምንም እንኳን ለጌታችን በጣም በተደጋጋሚ ቢሰጠውም ይህን በጣም ቢረዳውም እችኑ ቃል ግን ለእመቤታችንም ደግሞ ሰጥቶ አይተናል። ቤዛ የምትለውን ቃል ማለት ነው። የቀዳሚው ላይ ምዕራፍ 1 ላይ ለእመቤታችንም ሰጥቶ አይተናል። መጽሐፍ ቅዱስ ይህንኑ ቤዛ የሚለውን ቃል ለሀብት ሰጥቶት ደግሞ አይተናል። ቤዛ የሚለውን ምንድነው? ሀብት የሰው ነፍስ ቤዛ ነው ይላል መጽሐፈ ምሳሌ ምዕራፍ 13 ቁጥር 8 ላይ ምሳሌ ምዕራፍ 13 ቁጥር 8 ላይ የሰው ነፍስ ቤዛው ሀብቱ ነው ይላል። የሰው ነፍስ ቤዛው ሀብቱ ነው። ሀብት የነፍስ ቤዛ ነው ማለት በቃ ሀብት ጌታችን ኢየሱስ ነው ማለት ነው? በፍጹም። ቤዛ የምትለው ቃል ለሀብት ተቀጸለች ማለት ኢየሱስ አያደርገውም ሀብትን። ልክ እንደዚህ ሁሉ ለእመቤታችን ቤዛ የሚለው ቃል ስለተቀጸለ እመቤታችንን ኢየሱስ አያደርጋትም። which means ቤዛ የምትለው ቃል ነሰሰሪ ለኢየሱስ ብቻ የምትሰጥ ሳይሆን እንደ አገባቡ እንደ መጽሐፍ ቅዱስም እንዳሳየን ሊሰጥ ይችላል። ግን ከምን አንጻር ተናገሩት የሚለው ግን መታየት አለበት። ለምሳሌ መጽሐፈ ምሳሌ ላይ ለሰው ነፍስ ቤዛው ሀብቱ ነው ሲል ምንድነው? ሰው ሀብትን በአግባቡ ከተጠቀመበት ምንድነው? ልክ እዛው መጽሐፈ ምሳሌ ላይ የሚናገረው ነገር አለ። ለድሃ ቸርነትን የሚያደርግ ይላል። ሚኒንግ የሚለግስ ለድሃ የሚሰጥ ለእግዚአብሔር ያበድራል ይላል። ለማን ያበድራል? ለእግዚአብሔር። ለድሃ ስትሰጥ ለእግዚአብሔር እያበደርክ ነው። ለእግዚአብሔር ካበደርክ ደግሞ ለእግዚአብሔር አበድረው አስበው። እግዚአብሔር ደግሞ ምን ያደርጋል? ይከፍላል። እዛው ጋር እርሱ ራሱ ደግሞ መልሶ ይከፍሏል ይላል። እግዚአብሔር ማለት ነው። እግዚአብሔር ደግሞ ይከፍልሃል፣ ክፍያህን ከእግዚአብሔር ታገኛለህና ሀብት ያለው ሰው በሀብቱ እንደዚህ ማለት with good intention በደንብ በፍቅር ተሞልቶ ድሃን እንደዚህ የሚረዳ ቢኖር ለድሃ እጁን የሚዘረጋ ቢኖር ለእግዚአብሔር እያበደረ ነውና እግዚአብሔር ደግሞ ለዛ ሰው ይከፍለዋልና ከዛ አንጻር እንዲህ ተብሎ ሊነገር ይችላል። ምንም እንኳን አንዳንዴ ደግሞ ሀብት መጥፊያ ቢሆንም ልክ እንደዚህ ደግሞ ለእግዚአብሔር ማበደር አይነት ጉዳይ ውስጥም ደግሞ ሊገባ ይችላል። ግን በፍቅር ሲሆን ማለት ነው የሚሰራው። ከዚህ አንጻር ለምሳሌ መጽሐፍ ቅዱስ በቃ ቤዛ ብሎ ጠራው ሀብትን። ስለዛ ቃላቱን ስንጠቀም ከምን አንጻር ተጠቀም ነው? እመቤታችን እንደው በጸሎት ከማገዙ አንጻር ምናምን እንዲህ ተብሎ ቢነገር ወይም በሌላም ምክንያቶችም በምን ምክንያት ቃሉን ተጠቀም ነው የሚለው እሱን ማሰቡ ጥሩ ይመስለኛል። የተወሰነ እንትን እንዳይል ማለት ነው። ግን ያው ብፁዕነታቸውም ብፁዕ አባታችንም ካሉት ትርጉም አንጻር ትክክል ነው። ያው ጌታችን ብቻ ነው የሚለው ከዛ ትርጉም አንጻር ሲሆን እናችን የተወሰነ ረዳት በሚለው ነው ይቆየን። ፍኖተ ጽድቅ የተባለው ምንድነው? እንግዲህ ሚዲያ ነው አላውቅም፣ ተቋም ነው ምንድነው? ግን ብዙ ሰዎች ላይ ፈተና እያመጣ ነው። ይሄን መርሳት የለብንም። እኔ ይሄ ቻሌንጅ ይሄ ፈታኝነት መቼ ነው የሚያቆመው ነው እና ፍኖተ ጽድቅ አሁን ወደፊት ተስፋ ሆኖ ነው የሚቀጥለው ወይስ ስጋት ነው? ለሰዎች ለብዙ ሰዎች ስጋት፣ ጭንቀት፣ ኮንሰርን ጉዳይ ሆኖ ነው የሚቀጥለው ወይስ ሰው ልብ ርፍ ብሎ አምኖ የሚሰማው ነው? መቼም ለህዝባችን ስጋት፣ ጭንቀት የሚያንሰው አይመስለኝም። በቂ አለ። ፍኖተ ጽድቅ ተጨማሪ ስጋት ነው ወይ አሁን የሚሆነው? የሚጠራጠሩ የሚጨነቁ ብዙ ሰዎች አሉ። ብዙ ሰው ፍኖተ ጽድቅ ሲባል ውዝግብ ምንድነው? ያለየለት ነው? ኦርቶዶክሳዊ ነው አይደለም የሚል ብዙ ውዝግብ አለ። ይሄ ይጠራል ወይ ነው? አሁን ወንድማችን ጸጋዬ በጣም ብዙ ነገር ታደርጋለህ፣ ግን ይሄ አንዲትን ነፍስ ከማግኘት ከማጣት ጋር የሚነጻጸር አይመስለኝም። ምንም የክርስቶስ የሞተለትን ምንም አይነት ሚሊየን ቢሊየን ቢሰጠው ዋጋ ሚዛኑ እንደማይሆን ይታወቃል። ይቅርታ ቁጭ በል አቆምኩ። በጣም ይቅርታ። እና የፍኖተ ጽድቅ ጉዳይ በጣም አሳሳቢ ነው። አሁንም ወደፊት የሚሰራው ስራ ያን ስጋትነቱን የሚፈታ ካልሆነ በጣም አስቸጋሪ ነው የሚሆነው። ወንድማችን ጸጋዬ እባክህ ከዚህ በኋላ ቤተክርስቲያን ያለው ችግር ያለው አወዛጋቢና የሚያሳቀቅ ነገር ይበቃል። ስለዚህ ፍኖተ ጽድቅ ተጨማሪ አሳቃቂ እንዳይሆን እኔ ተማጽኖም ነው የማቀርበው ዛሬ። ስለዚህ ወንድማችን ጸጋዬ እኔ ብታደርግ ብዬ የማስበው አንደኛ ፎከስ ብታደርግ አንተ ወይ ይሄ ድርጅቱ ስራው ኢንቨስትመንቱ ላይ ያተኩር። እሱ በጣም ትልቅ አገልግሎት ነው። ይሄን ሁሉ ድጋፍ የምታደርገው ስራ ቢኖር ገንዘብ ቢኖር ነው። አንድ ሰው ሁሉ ሊሆን አይችልም። ስለዚህ እዛ ላይ እኔ ፎከስ ብታደርግ ፍኖተ ጽድቅ አሳሳቢ ትኩረት የሚፈልግ ነገ ወደ መልካምም ሚዲያ አድርጎ ብዙ ሊሰራ የሚችል አለዛ ደግሞ ሌላም አደጋ ሊያመጣ እንደሚችል ሆኖ ነው የሚሰማኝ። ወንድማችን ጸጋዬ ማነሳልህ
እንዲህ እኔ እንደዚህ ሰፊ ጉባኤ ይሆናል ብዬ አላሰብኩም ነበር። እንዲህ አይነት ነገሮች በጥቂት እንትን ቢሆኑ ጥሩ ነበር። ግን ጉዳዩ ጉባኤ ላይ ስለወጣ መልካም ድርጊቶች ኦፍሴት አይደራረጉም። አንዳንዴ ለገዳማት ለአገረ ስብከቶች ይሄ በጣም ኢስቱመች የምታርገው ጥሩ ነው። ግን ይሄ በሚዲያ የሚተላለፈው ትምህርት ዝማሬ ያዛ ውስጥ ያለው ነገር ኦርቶዶክሳዊ የመሆን ችግር ካለበት ያ መልካም ስራው ያን አያጠፋፋውም። ፍራክሽን አይደለም፣ ሂሳብ አይደለም መንፈሳዊ አገልግሎት። ስለዚህ አንዳንዴ ብዙ ችግር ራሳችንን እንዳናይ የሚያደርጉ ነገሮች በተለይ ትንሽ ሳንቲም ሀብት ሲኖር ሀብቱ ይሰጣል፣ ገንዘቡ አመስጋኝ ደግሞ አይጠፋም። ስለዚህ እነዛ የሚያመሰግኑን ሰዎች ራሳችንን እንዳናይ ማንነታችንን እንዳንረዳ ይሸፍኑናል። ስንሄድ እነዛ ቅዱስ ነው የሚሉን አንተማ በቃ ምን ቀራ አይነት እነዛ ያ አይደለም። ኦፍሴት አይደራረግም። ጥሩ ነው ጌታ እንዳለ ይህን ሳትተው እንዳለ ግን በፍኖተ ጽድቅ ላይ ያለው ስጋ ለምንድን ነው ግን በአቡነ ገብርኤል እንደዚህ የተገረማችሁት? ለምንድን ነው እንደዚህ የተደነቃችሁት? አቡነ ገብርኤል ማለት እኮ የመጡበት መንገድ የቤተ ክርስቲያናችን ቀኖና ተሽሮ ተጥሶ እንደሆነ እኔ ሳልሆን ብፁዕ አቡነ አብርሃም የተናገሩትና የመሰከሩት ጉዳይ ነው። ነገር ግን ያነሱት አጀንዳ ጥያቄ የፈጠረባችሁ ሰዎች አንድ ነገር ግን አስረግጠን ልንነግራችሁ ወይንም ደግሞ ልናስረዳችሁ እንሻለን እንወዳለን። ለምሳሌ እኛ ኦርቶዶክሳውያን ባለማህተቦች ለአምላካችን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ ስግደት ስንሰግድ በዚህ መልኩ እንሰግዳለን። ልብ በሉ። ለወላዲተ አምላክ አምላክን ለወለደች ለድንግል ማርያምም ስንሰግድ በተመሳሳይ መልኩ በዚሁ ልክ ደግሞ እንሰግዳለን። ይህ ብቻ አይደለም፣ ለጻድቃን ለሰማዕታትና ለመላእክት በዚሁ ልክ እንሰግዳለን። ነገር ግን ሰገድን ማለት ልባችን ላይ ለአምላክና ለጸጋ እንዲሁም ደግሞ ለአክብሮት የምንሰግደውን ስግደት ግን ልባችን ላይ ነው ያለው። ስለዚህ እመቤታችን ወላዲተ አምላክን ቤዛዊት ዓለም አልናት ማለት የክርስቶስን ቦታ ሰጠናት ማለት አይደለም። ነገር ግን በዚሁ አጋጣሚ ይህንን መልእክት ግን አድርሱልኝ ሁላችሁም ማለት ነው። ገብርኤልን የምናውቀው መላእክትን ሲያረጋጋና ሲያጸና ነው። አቡነ ገብርኤልን የሚያክል ትልቅ ስም ይዘው አያምሱ፣ አያናውጡ፣ አጀንዳ አይፍጠሩብን። በዚሁ አጋጣሚ ግን ሌላም ነገር የምጨምረው ነገር ይቺ አማናዊት ንጽሕት መንፈሳዊት ዓለም አቀፋዊት ሐዋርያዊት የሆነች ቤተ ክርስቲያን ሊቃውንቶች አላት። በሚገቦት ልክ በሚገባዎት ልክ በጣም ብዙ መልስ ሊቃውንቱ ስለሰጡ እኔ እዛ ላይ የምጨምረው ነገር ግን በፍጹም አይኖርም። ኦርቶዶክሳውያን እመቤታችንን ቤዛዊት ዓለም እንበላት፣ ጠላት ይቃጠል። ሁላችሁም ኮሜንት ላይ ወላዲተ አምላክን ቤዛዊት ማርያም ቤዛዊት ማርያም ቤዛዊት ማርያም እያለን እንጻፍ። እንደተመለከታችሁ ነው ወንድሞቼ የተለያዩ መልእክቶችን አስተላልፈዋል፣ እንደዚሁም ደግሞ አብራርተዋል ማለት ነው። እግዚአብሔር አምላክ ባሉበት ሁሉ ነው የሚጠብቃቸው ለማለት ፈልጋለሁ። ወቅታዊና አዳዲስ መረጃን እንግዲህ ለእናንተ ለተዋህዶ ልጆች አደረስን ማለት ነው። ሰብስክራይብ ያላረጋችሁ አሁን ሰብስክራይብ ያደረጋችሁ ለምታኑ ጫናችሁ በድጋሚ እንድታበረታቱን በሉል እግዚአብሔር ስም ጠየቀ። በሚቀጥለው ወቅታዊና አዳዲስ መረጃ ይዘን እስክንመጣ ድረስ ሰላም ቆዩ።